በጣም በሚገርም ሁኔታ አብዛኛው ሰው ሴዶ እንዲያሸንፍ በልቡ ይፈልጋል። ነገር ግን የሚፈጠረው ነገር አንድ ባንድ ልንገራችሁ። ይሄም ሄሎ የትኬት ፓርትነር በመሆን ያንዳንዱ ነገር ቻትጂፒቲ የጆኒና የሴዶን ፍልሚያ ይፋይ ግምቱን ነው ያስቀመጠው። አይገናኙም ብለው ነበር፣ ተገናኝተናል። ያው ስፖርቱ አነጋጋሪው እንግዲህ ኢቲኤፍሲ ፋይት በዛሬው ዕለት ምሽት እንግዲህ እንደሚደረግ ይታወቃልና ብዙ ሰዎች እንግዲህ አብዛኛው ሰው የተስማማበት ግምቶች እንግዲህ የወጡ ይገኛሉ። የወጡትም ግምቶች እንግዲህ መረጃ ላይ የተመሰረቱ ናቸው። ከዚህ በመቀጠል እንግዲህ ኑቲ ዳሎል ስለ ኢቲኤፍሲ የተናገረው እጅግ አነጋጋሪ ንግግር አለ። እሱንም በዛሬው ቪዲዮ እንመለከታለን። ምንድነው ያለውን አብረና ያለን። ሰላም ውድ የቻናል ቤተሰቦች እንደምቆጣችኋል። ባሪፍና በምርጥ ቪዲዮዎች ተመልሰን ከችስ ብለናል። ለቻናሉ አዲስ ከሆናችሁ አዲስ ናችሁ ምንም አይቀንስባችሁም። ሰብስክራይብ እና ላይክ አድርጉልኝ። ወደ ቪዲዮቹ እናልፋለን። ሴዶ ከፋይት በኋላ ዋዳሃል ራኒ ኒንጃ ይሄ እንደውም ቀለል ያለ ነው ይመስለኝ። ቀለል ብሏል ይሄ ነገር። ያው እንግዲህ እየዘለለ ምናምን እንዳያሳይ ገብቷችኋል አይደል? ጆን ጁጁ የተናገረውን ነገር ካደረገ እንግዲህ ያው እንደዚህ እንደባብ በደረቱ እየተሳበ ምናልባት እንግዲህ ወደ ቤት ሊሄድ ይችላል የሚል ግምት በጃሴዶዬ መልካም እድል ብለናል። ከፋይቱ በኋላም እንግዲህ የሚኖሩትን ቪዲዮዎች ይዘንላችሁ ስለምንመጣ ሰብስክራይብ እና ላይክ ማድረጋችሁ እንዳይረስ። የትኬት ፓርትነር በመሆን ያንዳንዱ ነገር በመደገፍ ሰፖርት በማድረግ አብራችሁ ስለሆናችሁ እናመሰግናለን። ንቃቱን ጀምረናል። አንፈርድም እንግዲህ ንቃተ ህሊና ከጆን ጁጁ ጋር ፋይት በሚያደርግበት ሰዓት እንግዲህ ከኋላ የተመተው ጭንቅላቱ አካባቢ የተመተው ዶላ በጣም ሳይሰራ አይቀርም። እንግዲህ ቡና በኮካ ሆኖበታል ልጁ። እንግዲህ በቀን መርቀኑ ነው የምታዩትና ትንሽ የተለየ እንግዲህ ወጣ ያሉ ነገሮችን ወጣ ያሉ ድርጊቶችን ሲያደርግ እንግዲህ ሰሞኑን የተተዋለ ይገኛል። ትንሽ እንግዲህ ይሄ ነገር ሳይጻና ህክምና ምናምን ነገር የምታውቁ ሰዎች እንግዲህ ሳይጠነክር ሳይሰድ ቼክ ቢደረግ የሚል ሐሳብ አለኝ። በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ ደቅ አድርጉልኝ። እንግዲህ አይገናኙም ብለው ነበር፣ ተገናኝተናል። ያው ስፖርቱ ሰላም እንደሆነ ኧረ እባክህ ተው። አሁን ነገ ፋይት አለ። እኔ ምንም አልልም። እንግዲህ መልካም እድል ይቅና ያራዳል። እሺ የማደጋፊ ነኝ እንኳን ዩናይትድ ታዲያ እኔ አርሰናል። እሺ ይቅና። ያው ሁሉም ነገር እንግዲህ የስክሪፕት እንደሆነ ያስታውቃል። ያራዳ ልጆች እንግዲህ ከተባነነ ይቀራል። ይመቻችሁ እንግዲህ። ቻትጂፒቲ የጆኒና የሴዶን ፍልሚያ ይፋይ ግምቱን ነው ያስቀመጠው። ስለ ጆኒ ሲናገር የብራዚል ጂጂሱ ስፔሻሊስት አሰልጣኝና በምስራቅ አፍሪካ ውድድሮች ላይ የወርቅ ሜዳሊያ ያገኘ ነው ያለው። ሴዶን ደግሞ ታዋቂው የማርሻል አርት ኮንቴንት ክሬተር ብሎ በቴኳንዶ ባክግራውንድ አለው። ለዚህ ፍልሚያም ታይላንድ ድረስ ሄዶ ተዘጋጅቷል በማለት ሴዶ የዛሬውን ፍልሚያ 60% ያሸንፋል ብሎ ነው የገመተው። ነገር ግን በመጀመሪያዎቹ ዙሮች ጆኒ ጂጂሱ ጨዋታውን የሚያዙና ወደ መሬት የሚያመራ ከሆነ የጂጂሱ ችሎታውን ተጠቅሞ ትክክልም ይመስላል። እንግዲህ ብዙ ሰው አብዛኛው ሰው እንግዲህ በዚህ መንገድ ነው ያሰበ ያለው። ሴዶ እንግዲህ ያለው አማራጭ ላለመያዝ ርቀቱን ጠብቆ እንግዲህ እንደ ኮቪድ ጊዜ አለ አይደል? ፍቅራችን ብዙም ሳይበረታ 2 ሜትር ምናምን አይነት ነገር ርቀታችንን ጠብቀን አይነት ነገር ከሆነ ጨዋታው ብዙ ሊቆይ ይችላል። ከንቃተ ህሊና እንግዲህ ከ3 ደቂቃ ከኢንዶሚ ባነሰ ፍጥነት እንግዲህ በስሎ ለመባል ነው። እንግዲህ ይህ ጨዋታ ከጉልበትም በላይ እንግዲህ እጅግ በጣም የስትራቴጂ ጉዳይ መሆኑን ብዙዎች እየገመቱ ቻትጂፒቲም እንግዲህ ይህን ነገር እየገለጸ ያለው። ሌሎች ሰዎች ደግሞ በዚህ ጉዳይ ላይ በደንብ ሪሰርችድ የሆነ ደግሞ ግምታቸውን እያስቀመጡ ይገኛሉ። እነሱን ደግሞ ተመልክተን እንመለሳለን። በጣም በሚገርም ሁኔታ አብዛኛው ሰው ሴዶ እንዲያሸንፍ በልቡ ይፈልጋል። ነገር ግን የሚፈጠረው ነገር አንድ ባንድ ልንገራችሁ። ይሄን ቪዲዮ ሴቭ አድርጉ። ፋይቱ ላይ የሚፈጠረው ነገር ምንድነው መሰላችሁ? ፋይቱ እንደተጀመረ ሴዶ ኬጅ ውስጥ መሯሯጥ ይጀምራል። ወዲያ ይላል። የሆነ ፓርት ላይ ሊመታውም ይችላል ማለት በቦክስም በእግሩም ሊመታውም ይችላል። ነገር ግን የመታው ነገር ምንም ጆኒ ላይ የሚፈጥረው ለውጥ የለም። ጆኒ ኢሚዲየትሊ ወደ ግራውንድ ያወርደዋል፣ ያንቀዋል ይችላል። አስተኝቶ የተወሰነ ይመታዋል። ምናልባት ሊደማም ይችላል።
ሶ ይሄንን ቪዲዮ ሴቭ አድርጉና ከፋይቱ በኋላ መልሳችሁ ይሁት። በተወሰነ መልኩ እንግዲህ እስማማለሁኝ። ጆን ጁጁሱ እንግዲህ ያለው ዕውቀት የጁጁት ስለሆነ ዋነኛ ታርጌቱ የሚሆነው እንግዲህ ይዞ ለመጣል ነው የሚሆነው። ስለዚህ የትኛውንም ዱላ ተቋቁሞ እንግዲህ ሴዶን ይዞ ለመጣል ስለሚያደርግ ይህ ሁኔታ ከተመቻቸለትና የሴዶ ስትራቴጂ ለሱ አመቺ ከሆነ በቀላሉ እንግዲህ ሊያሸንፈው የሚችልበት ኮንቴክስት ይፈጠራል ብዬ አስባለሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ በሚያዝናኑ ቪዲዮዎች እንግዲህ አሁን ተመልሼ ደግሞ በቅርቡ መመለሴ ስለማይቀር ሰብስክራይብ እና ላይክ አድርጉ። በአሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።